የኢትዮጵያን ባህል ታሪክና ትውፊት በሙዚቃዎቹ ሰንዶ ያስቀመጠልን ሰማይ በለው በድንገት ከዚህ ዓለም በሞት ተለይቷል። እዛ ወንበሩ ላይ ዘንበል አለ ነው የሚለኝ። ከዛ በኋላ ግን እዛው በፍጥነት ሆስፒታል ሐኪም ቤት ከደረሱ በኋላ እዛው ሐኪም ቤት ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜና። በጣም ነው የሚያሳዝነው። የሰማይ በለው ድንገተኛ አሟሟትን ብዙዎችን አሳዝኗል፣ አስደንግጧል። እንዴት ድንገት ሞተ እያስባለ ነው። ወጣ ኮበሌ ሸንሸን እያልነቻሌ ይህን ወርቃማ ድምፅ፣ ይህን አስደናቂ ጭፈራና ይህን የሚነዝር የባህል ሙዚቃ የሚጫወትልን ተወዳጁ ሰማይ በለው ከዚህ ዓለም በሞት ተለይቷል። ምንም ስድስቱም ጸረ በሽታ ግን ወደፊት ለመቀነስ ሐሳብ አለ። ትንሽ ቢጨምር ደስ ይለኛል። ወደው ነው ትንሽ ቢጨምር ደስ ይለኛል። ወደው ነው። ስንት ኪሎ ገብተህ ነበር ተብሎ ተጠይቆ ነበር። እሱም በምላሹ ይህም መልሷል። ኧረ አይነገርም። 115 ገብቼ ነበር። እንዳው እንደ እግዚአብሔር ፍቃድ ስንት ሆነ አሁን? ከእስር ቤት በኋላ ብዙ ቁጭ ማለት የለውፍረት አጋልጦኛል ሲል መልስ ሰጥቶ ነበር። ታረመህ ስትወጣ ደግሞ በቃ ሰው ትለያለህ፣ ተጠራጣሪ ትሆናለህ። ውፍረት ድንገት ሊመጣ እንደሚችልም ተናግሯል። ግን ድንገት አንዳንዴ በቃ ይተቆሳል፣ ያመልጣል። በቃ በተለይ ከእስር ቤት ከወጣው በኋላ የኢትዮጵያን ባህል ታሪክና ትውፊት በሙዚቃዎቹ ሰንዶ ያስቀመጠልን ሰማይ በለው በድንገት ከዚህ ዓለም በሞት ተለይቷል። ሕይወት እንደዚህ ነች። ዛሬ በሕይወት ልንኖር እንችላለን፣ ነገ ምን እንደሚፈጠር አናውቅም። ሞት መጥተው አይልም፣ ቀጠሮ የለውም፣ እየመጣ ሁሉንም በተራ ይወስዳል። የሰማይ በለው ድንገተኛ አሟሟትን ብዙዎችን አሳዝኗል፣ አስደንግጧል። እንዴት ድንገት ሞተ እያስባለ ነው። ብቻ ዝነኛው አርቲስት ሰማይ በለው መታመሙ ሳይሰማ፣ ሕክምናው ምን ላይ እንደደረሰ ሳይታወቅ፣ የህመሙ ምክንያት ሳይታወቅ፣ የደረሰበት አደጋ ምን እንደሆነ ሳንሰማ በድንገት ከዚህ ዓለም በሞት ተለይቷል። በጣም በሚያሳዝን ዜና ነው የመጣሁት። እጅግ በጣም አዝኛለሁ። ሁሉም ህዝብ አዝኗል። ዛሬ እንደሚታወቀው ከንጋት ጀምሮ የተሰማው ሀዘን የብዙዎችን ኢትዮጵያውያን ልብ ነክቷል። የሰማኸኝ በለው ሞት ከተሰማ ሰዓት ጀምሮ ብዙ ኢትዮጵያውያን በተለያየ ዘዴ፣ መገናኛ ዘዴ ሀዘናቸውን ሲገልጡ ነው የቆዩት። እኔ ግን አሁን በቅርብ ሰዓት ውስጥ አሁንም ያለሁት እዛ አካባቢ ነው። ወደ ለቅሶ ቦታ ሄጄ ነበረ። እዛ ደርሼ ባለቤቱንም አግኝቻት ነበረ። ልጁንም እስራኤልን አግኝቻለሁ እና እስራኤል እንደነገረኝ ከሆነ ሰሞኑን ጥሩ ሁላችንም በስክሪን ላይ እንደምናየው የተለያዩ የሕክምና ዘዴዎችን የተጠቀመ የሰውነት መቀነስ ፕሮግራም ላይ እንደነበረ እናውቃለን። በተረፈ ግን ዛሬ ጠዋት ላይ ትንሽ ደካከመው ነው ያለኝ ልጁ። ደካከመውና እኔን ጠሩኝ። ከዛ ከሌላኛው ወንድሜ ጋር ሆኜ ወደ ሆስፒታል ይዘነው ስንሄድ በቃ እየሄድን እያለ እዛ ወንበሩ ላይ ዘንበል አለ ነው የሚለኝ። ከዛ በኋላ ግን እዛው በፍጥነት ሆስፒታል ሐኪም ቤት ከደረሱ በኋላ እዛው ሐኪም ቤት ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜና። በጣም ነው የሚያሳዝነው። ይሄው ነው እንግዲህ የነበረው ሁኔታ ዛሬ ጠዋት። አሁን ግን ወደዚህ ወደ ሀዘን ቤቱ እንደሄድኩኝ የአካባቢው ህብረተሰብ ተሰብስቦ የራሱ እዛው ሰፈር ውስጥ የተቋቋመ ትልቅ እድር ሁሉን ነገር እያደረጉ ነው። ቀብሩም ነገ እንደሆነ ተረድቻለሁ። ሰዓቱም 9 ሰዓት ነው። ምናልባት ሰዓት የመለወጥ ነገር ሊመጣ ይችላል። ምክንያቱም ከመንገድ የሚገቡ ሰዎች እንዳሉ ሰምቻለሁ። ምናልባት በዚህ ምክንያት ካልተለወጠ በስተቀረ የቀብሩም ስነ ስርዓት 9 ሰዓት በቦሌ በቡልቡላ መድኃኔዓለም 9 ሰዓት ላይ እንደሚፈጸም ነው ያለኝ መረጃ፣ ነገ ማለት ነው። እንግዲህ በዚሁ መጽናናቱን ለቤተሰቡም ለህዝቡ ይስጥልን፣ በቃችሁ ይበለን። እውነት ሞት በዝቶብናል። በዝነኞችም በብዙ ስፍራዎች ላይ ሞት በዝቷል። አሁንም እግዚአብሔር በቃችሁ ይበለን። በጣም ያሳዝናል። ሰሜ ብዙ ስራዎችን
እየሰራ እንደነበር አውቃለሁ። የሰራቸውን ስራዎች ሁሉ አሰምቶኛል። ሰሞኑን ስንደዋወል ነበር፣ እንስቃለን፣ እንጫወታለን። ጥርሱንም ተሰርቶ ደውሎልኝ ነበረ። እንግዲህ ሳቅ ከኔ በላይ አትስቅም እያለ ይቀልድ ነበር እና በጣም ነው የሚያሳዝነው። ሰሜ ጠዋት እናቱም ቡና አፍልቶ ለመጠጣት የሰሜ ስልክ ካልተነሳ አይጠጡም። ሰሜም ደግሞ በቀን 2 እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎችም። ምን ያህል እውነት ነው? ማነገርሽ እኛ እኮ እናጣን ደውላለን ቼክ እናደርጋለን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪና መስገኘ ስልኬን መነካው እናቴ ጋር ነው። ታለም ጋር እናት አለም ምን የምላት እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጅ ሰላም አድርያለሁ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን ሰጣረክ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና እጠጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል በጣም ማለት ነው። እናትነሽ ቢልልኝ እናትነሽ ቢልልኝ ትባላለች። ባህር ዳር ቀበሌ 3 ነው ያለችው። ደግሞ አውሮፕላኑ ቆሞ ይጠብቅህ እንጂ አትሄድም ሳታገኘኝ ብለው ነበር። የእሱ ታሪክ በመሰላችሁ ማዘር በጣም ታዝናናኛለች። በጣም ሲደብረኝ እናቴ ጋር ነው የምደውለው ነው። በቃ መጀመሪያ አቋርጬ ማቀን ቢሆን ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው እና ባህር ዳር ሄጄ ለስራ በመነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዘልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነውና ማታ ግን ቻታለሁ ሄጄ ጫቻት ምናምን የመጣሁት ጠዋት ግን በቃ ማግኘት አልቻልኩም። እሷን ሄጄ እንቅልፍ ጣለኝ። ከሌን ደግሞ ሊያመልጠኝ ነው እና እናት አለም አልኳት። አቤት ልጅ አለ ማለች። በቃ ምንም አልቻልኩም መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላት ቡናይቱን አቅርቤ እየጠበቁ አለች። አይ ምን አውሮፕላን ያመልጠኛል ሰት ጠብቀኝ በለው የታባቱ ደግሞ ጠብቀኝ በለው አለች። ጊዜ ደግሞ አንዴ ምን አደረገችኝ? እምዬ መጥፎ በሽታ መጥቷል እባክሽን ተጠንቀቂ፣ በቃ ከቤት አትውጪ አልኳት። እንዴ ልጅ ከቤት ሳይወጣ እንዴት ይኖራል አለችኝ። በቃ አትውጪ ምን ያደርግልሻል? የምትፈልጊውን ነገር በሙሉ ብርቱካን እሷ እየገዛችልሽ ትምጣጣት እህቴን ስላት እኔ እንደው ልጄ እንደው አይኔ አይቶ ተራሴ ካልሸመትኩት ምንም አይጥመኝም። ምን ሰምተህ ነው አለችኝ። አይ አዲስ ጉንፋን መጥቷል በቃ የሚገል ነው ኮቪድ የሚባል አልኳት። ወዲድ አለችኝ። አዎ ወዲድ ምንድን ነው ያደርጋለች? በቃ ገዳይ ነው አልኳት። እና ምንድነው መድኃኒቱ አለችኝ። በቤት መሰብሰብ፣ አፍን መሸፈን፣ እጅን መታጠብ ምናምን አልኳት። በቀደም እኮ ዘይት ልገዛ ወጥቼ ሁሉም አፉ ደፍሮ ምን ሸቷቸው ነው እናንተ ላለው በጣም ተዝናናኝ ማለት